አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የአረብ ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። የጭንጎ ልማት ማህበር ዓመታዊ ጉባኤውንና እስካሁን የሰራቸውን ስራዎች የሚዳስስበት እንዲሁም የወደፊት እቅዱን ለአባላቱ የሚያቀርብበት መርሃ ግብር አካሄደም። በሀዲያ ዞን ጭንጎ በአካባቢው ተወላጆች የሚንቀሳቀሰው የጭንጎ ልማት ማህበር በአካባቢው የጀመራቸውን የልማት ስራዎች የደረሰበትንና እንዲሁም የወደፊት እቅዶቹን አስመልክቶ በትላንትናው ዕለት ዓመታዊ የውይይት መርሃ ግብር አካሂዷል። በውይይት መርሃ ግብሩ ላይ የአካባቢው ተወላጆች፣ የልማት ማህበሩ አባላትና ቤተሰቦች የተገኙ ሲሆን በአመቱ ውስጥ የተሰሩ ስራዎች እንዲሁም ወደፊት ያሉ እቅዶችን አስመልክቶ ውይይቶች ተደርገዋል። ልማት ማህበሩ እስካሁን ያከናወናቸው ተግባራት ለተሳታፊዎች የቀረቡ ሲሆን በተለይም የጭንጎ የመጀመሪያ ደረጃ ትምህርት ቤት ግንባታ ጅማሮ ምን ላይ እንደሚገኝ ሪፖርት ቀርቧል። እንዲሁም ሌሎች የተሰሩ የልማት ስራዎችም ለልማት ቤተሰቡ አባላትና ቤተሰቦች በዝርዝር ቀርበዋል። ልማት ማህበሩ ወደፊት ሊሰራቸው ያቀዳቸው ስራዎችም እንዲሁም የሚያስፈልጉ ነገሮች ሊሟሉ የሚገባቸው ተግባራትም ለውይይት ቀርበው ተሳታፊዎች ሀሳብና አስተያየት ሰጥተውባቸዋል። የጭንጎ ልማት ማህበር በሀዲያ ዞን ጭንጎ አካባቢ የሚንቀሳቀስ የአካባቢውን የልማት እንቅስቃሴዎችን በተሻለ መልኩ ለመስራት እየተንቀሳቀሰ ያለ የልማት ማህበር መሆኑ ይታወቃል። አላህ አክብርልን። ጥሪያችን አክብራችሁ ስለመጣችሁ በጣም ደስተኞች ነን። አላህ አክብራችሁ። እንግዲህ ጭንጎ ይለያል፣ ይሄው ነው። ጭንጎ ይለያል ስንል በምክንያት ነው ብለናል። አልሐምዱሊላህ እንደሚለይ አሳይታችኋል። ይሄን ርቀት ከአንድ ጫፍ አንድ ጫፍ ነው የኔው ቤት፣ ያው ሁላችሁም ታውቁታላችሁ። ይሄን ርቀት አቋርጣችሁ መጣችሁ እኛን አክብራችሁ እዚህ ስለተገኛችሁ አላህ አክብርልን። ጀዛኩሙላህ ኸይር። የተለያዩ ልማቶች እየተሰሩ ነው። መንገዱን ማይታችኋል። ውሃው፣ ማብራቱም፣ ትምህርት ቤቱም ብዙ ነገር ተሳልጧል። ይሄ እድል ነው፣ ከስንት አንድ ጊዜ የሚገኝ እድል ነው። አባቶቻችን ብዙ ለፍተውበታል። ጭንጎ ላይ ብዙ ወጥቶ ወርዶ ብዙ ደክሞበታል። አልጋ ባልጋ አይደለም የመጣው። ዛሬ እኛ ወረዳውም ላይ ዞኑም ላይ ክልልም ላይ የምንከበረው ያኔ አባቶቻችን በጣሉት መሰረት ነው። የትኛውን ቦታ ስንሄድ ጥሩ አቀባበል አለን፣ ያከብሩናል። ጭንጎ ጥሩ ስም አለው። ያንን ማስቀጠል ነው ያዝነው። የተጀመሩ ስራዎችን ማስቀጠል ነው ያዝነው። የተለየ የጀመርነው አዲስ ነገር የለም። አሁንም ከጎናችን ቆማችሁ የጀመርነውን ልማት ለማስቀጠል ሁላችሁም ከኛ ከጎናችን እንዳትለዩን አደራ ለማለት ነው። ጀዛኩሙላህ ኸይር። አህመዲን ሲናገር ነበርና በመጀመሪያ ደረጃ ሀጂ አህመዲንን እንደው ዱዓ እንድታደርጉለት ይህን የመሰለ ፕሮግራም አዘጋጅቶ በቤቱ አስተናግዶን ምን ያህል ለልማቱ ቁርጠኛ መሆኑን ያሳያልና ሁላችሁም ዱዓ አድርጉለት። ዘርፈ ብዙ ስራዎች ነው የተሰሩት። ይሄ የአላህ እገዛ የአባቶቻችን የልፋት ውጤት ነው። እኛ እንግዲህ የነሱን አርአያ ተከትለን አሁን የተሰሩ ስራዎችን በቅርብ ዓመታት በተለይ ስኬታማ እየሆንባቸው ያሉ ስራዎች አሉና እንደው ገረፍ ለማድረግ ነው። የሂሳብ ሪፖርት ወንድሜ ሀድራ አልይ ያቀርባል። ባለፈው ከኡማ ሆቴል በኋላ የተሰሩ ስራዎች ኡማ ሆቴል ቴሌቶን ካዘጋጀን በኋላ የተሰሩ ስራዎችን ነው ገረፍ የምናደርገው። ባጭሩ የትምህርት ቤት ግንባታን በሚመለከት ቃል ገብተን እናንተንም ቃል አስገብተን ግንባታው እንደምንፈጽም ነበር የተነጋግረን የተለያየ ነው። በዚሁ መሰረት በአንድ አመት በልሞላ ጊዜ ውስጥ 2 ብሎክ ጨርሰን አስረክበናል። ተማሪዎችም ገብተው የተጠቀሙበት ነው። ትምህርት ቤት ሲገነባ በእኛ በልማት ኮሚቴው የልፋት ውጤት ብቻ ሳይሆን የእናንተ እገዛ ነው። ከጀርባ የእናንተ የልማት ማህበሩ አባላት ጠቅላላ እገዛ ተሳትፎ ወሳኝ ነበርና ያደረጋችሁትን ተጋድሎ ሳናደንቅ አናልፍም። በጣም ነው የምናመሰግነው። ትምህርት ቤት ያሰብነው 6 ብሎክ ግንባታ ነው። ጭንጎ ትምህርት ቤት ውስጥ ያው በልምድ በምናየው ሁኔታና በተሞክሮ በስራ እንቅስቃሴ ባየነው ነገር 6ቱ ብሎክ ትምህርት ቤቱ ግቢ ውስጥ 4 ብሎክ እንዲሆን ነው የወሰንነው። ለምንድን ይሄ ሆነው?
ትምህርት ቤቱ ግቢ ውስጥ 4 ብሎክ አሁን ባለው ነባራዊ ሁኔታ እንደሚበቃን ስላየን 2ቱ ብሎክ ግን ከትምህርት ቤቱ ግቢ ውጪ በጭንጎ ጫፍና ጫፍ ወይም መሃል በሚሆን ቦታ በተራራቀ ለመዋለ ህፃናት ምክንያቱም መዋለ ህፃናት ለመዋለ ህፃናት ትምህርት ቤት ወይም ብሎክ አንድ የሆነ ትምህርት ቤት ስንገነባላቸው ነው ጭንጎ ላይ ውጤታማ መሆን የምንችለው ከትምህርት ቤት ልምድ ካላቸውም ሆነ ከትምህርት ሚኒስቴር ካገኘ ነው መመሪያ መሰረት 2ቱ ብሎክ ከትምህርት ቤት ግቢ ውጪ እንዲሆን ወስነናል። ግን የቦታ ርክክብም ሆነ ግንባታ አልጀመርንም። ምክንያቱም በኋላ እንገልጽላችኋለን የጀመርንበት። ሁለተኛው እዛው ትምህርት ቤት ግቢ ውስጥ 2 ብሎክ ገንብተን ስንጨርስ 2 ብሎክ ምንድነው የሚቀረን? አሁን የተሰሩት ብሎኮች የተማሪዎች የመማር ማስተማር ሂደት ብቻ ነው። ቀጥሎ ያለው 2ቱ ብሎክ ግን አንዱ ላይብረሪ ነው። ላይብረሪ ራሱን የቻለ አንድ ብሎክ እንደሚያስፈልግ ያው ካለው ነባራዊ ሁኔታ ልምድ ወስደናል። ለላይብረሪው አንድ ብሎክ ያስፈልገዋል። ተጨማሪው ደግሞ የመምህራን ስታፍ እሱም አንድ ብሎክ ይፈልጋል። ስለዚህ አሁን ባለው የጭንጎ የትምህርት ቤት ይዘት 2 ብሎክ ይቀረናል ማለት ነው ግቢ ውስጥ። ከግቢ ውጪ ደግሞ 2 መዋለ ህፃናት። ሌላው ከዛ በኋላ የተሰሩ ስራዎች ውሃ አቅርቦትን በሚመለከት ነው። በጣም ደስ የሚለው ዜና አመቱን ሙሉ በተለይ በዚህ በ2016 በጣም ከፍተኛ እንትን የነበረው የውሃ እጥረት ነው የነበረው በሀገራችን። የጭንጎ ግን ሙሉ ለሙሉ ውሃ ተጠቃሚ ነው የነበረው። እያንዳንዱ ቦኖ በአግባቡ ውሃ ተዳርሶ ውሃ ሲጠጣ ነው የነበረው ህዝባችን። አልፎ ተርፎም ጫፍና ጫፍ ያሉት ከጭንጎ ድንበር ያለው ቀዴ በላኛው ከጭንጎ ድንበር ያለው በንደልቾ በአግባቡ ውሃ መጥተው ሲጠቀሙ ነው የነበሩት። ይሄን ውሃ ሲጠቀሙ እኛ አላስከፈልንም፣ በነፃ ነው። መብራትም ስንከፍል ውሃም ስናዳርስ የነበረው በነፃ ነው ስናዳርስ የነበረው። ይሄ የልማት ማህበሩ ውጤት ነው። ሌላ ጊዜ ውሃን በሚመለከት ሌሊት 9 ሰዓት፣ 10 ሰዓት፣ 11 ሰዓት ተነስተው ወንዝ ውሃ ያለበት ቦታ ወይ ምንጭ ያለበት ቦታ ከጅብ ጋር የተጋፉ ነበር ወላጆቻችን፣ ቤተሰቦቻችን ይሄዱ የነበረው። ይሄን አልহামዱሊላህ ይሄ በልማት ማህበሩ በእናንተ እገዛ ተቀርፏል። የሚያስደስት ነው። ይሄንን ትልቁን አስተዋጽኦ ለውሃው ደግሞ ያደረገልን የማብራት መግባት ነው። መብራት ፓወር ባይኖር ኖሮ ውሃ አይዳረስልንም ነበር። ካሁን በፊት በናፍጣ ብዙ ጊዜ ሞክረን ስኬታማ አልሆንም ነበርና አሁን መብራት በመግባቱ ፓወሩ በአስተማማኝ ሁኔታ እንዲሰራጭ አድርጎልናል። ይሄ መብራት ዘርፈ ብዙ ስራ ነው የሰራልን። መብራት ለትምህርት ቤት ግንባታ ውሃ ሳንቸገር ሌሎች አጎራባች ቀበሌዎች በአህያና በሰው ኃይል ነው ውሃ እየቀዱ ግንባታ ሲገነቡ የነበረው። እኛ ግን በማብራት ፓወር ሮቶ ታንከር አስቀምጠን በአግባቡ ሳንቸገር ነው ውሃ ግንባታው የተከናወነው። ተጨማሪ መብራቱ ለእያንዳንዱ ቤት 100% አዲስ አበባ እንኳን በልተሳካ ሁኔታ ለሁሉም ህብረተሰባችን ቆጣሪ ለሁሉም ቤት ገብቶለት መብራት በአስተማማኝ ሁኔታ ህዝባችን አግኝቷል። ይሄ ትልቅ ስኬት ነው። ለዚህም የወላጆቻችን ተጋድሎ የወላጆቻችን ልፋት ቢሆንም የሀጂ አህመዲን ኑሪ ከፍተኛ አስተዋጽኦ በማብራቱ ጉዳይ የሚገመት አይደለም፣ በገንዘብ የሚገመት አይደለም። ይሄ በገንዘብ ተገምቶ በገንዘብ ተሰልቶ የሚተመን ስራ አይደለም የተሰራው በመብራት ጉዳይ። መብራት ሲገባ በፍጥነት እንዲሳካልን እዛ የተመደበው ኮንትራክተር ያንን እንትን የወሰደው ኮንትራክተር ምግብ ቤት የለንም፣ ካፌ የለንም። ጭንጎ እንደምታውቁት ምንድነው ያደረግነው? ሰራተኞቹ ሙሉ ለሙሉ ምግብ እንዲመገቡ አስፔዛ አንድ ቤት አዘጋጀንላቸው። የኮንትራክተሩን ሰራተኞች ነው፣ ልብ በሉ፣ ቶሎ እንዲያልቅልን ካለን ጉጉት ሙሉ አስፔዛ፣ ክብሪት፣ ሳሙና ሳይቀር፣ ፓስታ፣ መኮሮኒ፣ በሶ፣ ጤፍ፣ ዱቄት ሰራተኛ ቀጥረንላቸው። ኮንትራክተሩ በአጋጣሚ እንገናኛለን። እንደ ኢትዮጵያ ውስጥ ብዙ ቦታ ገንብቻለሁ፣ ብዙ ቦታ ሰርቻለሁ። እንደ ጭንጎ ግን የተሳካ ስራ ሰርቼ መላክም እንዲህ አይነት ለልማት ተነሳሽነት ያለው
ህብረተሰብም አይቼ አላቅም ማለት ሙሉ ለሙሉ ሰራተኞቹን እኮ ነው። ምክንያቱም እነዚህ ሰራተኞች ምግብ ለመመገብ መገናኛ ወይ በንደልቾ ወይ ፎንቆ ወይ ዱና መሄድ አለባቸው። እኛ ጋር ካፌ ስለሌለ ሬስቶራንት ስለሌለ ይሄን ሁሉ ቁርስ፣ ምሳ፣ እራት በአግባቡ የሥራ ሰዓት ሳይባክን አዘጋጅተንላቸው ነው የተሰራው። ይሄ የተሰራው በማን ነው? በልማት ማህበሩ ነው። የልማት ማህበሩ በምን አቅሙ? በእናንተ ገንዘብ። ቀጥሎ መንገድን በሚመለከት ነው። መንገድ ያው ዘንድሮ ለአረፋ የሄዳችሁ ወንድሞች አይታችሁታል ብዬ አስባለሁ። መንገድ ሀዘን ቢኖር ደስታ ቢኖር ሰው ቢታመም ለሁሉ ነገር መንገድ ያስፈልጋል። የትኛውም መሰረተ ልማት መንገድ አስፈላጊ ነው። መንገድ በ5ኛ ማርሽ ነው ዘንድሮ እየበረሩ የወጡት ወንድሞቻችን እንደነገሩን በጣም የተሳካ መንገድ ሲባል በእኛ ልፋት ብቻ አይደለም። እስካሁን የተሰሩ ስራዎች ሌሎቹ በጭንጎ የልማት ማህበር ሲሆን መንገድ ግን በጭንጎ አስተባባሪነት ቀዴን፣ ጅሮን፣ በንደልቾን ላይ ያለ ብላለውን ቀበርቡያን አካተን ያው ማውጣት የሚገባንን መልፋት የሚገባንን ያው ለፍተን መንገዱ የተሳካ እንዲሆን ጥገና እንዲደረግለት አድርገናል። ኢንሻአላህ በእኛው እድሜ በእኛው ዘመን ወደ አስፋልት ይቀየራል የሚል ተስፋ አለን። ልፋቱ ይቀጥላል ማለት ነው። አናቆምም። መንገድ 100% ተሳክቶልናል ብለን በንልም በማንኛውም አይነት መኪና በየትኛውም የቤት መኪና ቤታችን ገብተን መውጣት የምንችልበት ደረጃ ደርሷል ጥገናው። ሌላው ተጨማሪ ወፍጮ ቤትን በሚመለከት ነው። ወፍጮ ቤት ህብረተሰባችን ምን ያህል ኪሎ ሜትር ተሸክሞ ይሄድ እንደነበር በጀርባው የወላጆቻችን የእህቶቻችን ጀርባ ምን ያህል እንደጎበጠ የምታውቁት ጉዳይ ነው። ለእናንተ ማስረዳት አይጠበቅብንም። ወፍጮ ቤት ፍለጋ ከጭንጎ ተነስተው ዱና፣ ከጭንጎ ተነስተው ፎንቆ፣ በቅርብ ጊዜም ደግሞ ደማላ አካባቢ ወፍጮ ቤት ተተክሎ ጭንጎ ባይታወር ነበርና አልሐምዱሊላህ ይኸው ወፍጮ ቤት በልማት ኮሚቴው ሌላ ቦታ ባለሀብት ነው የሚተክለው። መብራት ካገኘ ባለሀብት ነው የሚተክለው። እኛ አካባቢ ግን ባለሀብቶቻችን ለዚህ ንቁ ተሳትፎ ማድረግ ስላልቻሉ ፍላጎት ስለሌላቸው የልማት ማህበሩ ተነጋግሮ ወፍጮ ቤት እንዲተከል አድርጓል። ይሄ ወፍጮ ቤት ህዝባችን እንዲጠቀም ነው። ህዝባችን በምን መልኩ ነው የሚጠቀመው? ወፍጮ ቤቱን ተመካክረን ተነጋግረን ጨረታ እንዲወጣ ወስነናል። እዚህም ውስጥ ያለው ወንድሞቻችን ሌላም ሰው ተጫርቶ ወፍጮ ቤቱን እንደ ማንኛውም ነጋዴ ህዝባችን ከፍሎ እንዲጠቀም ነው የምናደርገው። እቅዳችን ይሄ ነው። ወፍጮ ቤቱ በተሟላ ሁኔታ ተዘጋጅቷል። ይህም ትልቅ ስኬት ነው፣ የእናንተ ውጤት ነው። ሌላው ጭንጎ ላይ በጣም ችግር ሆኖብን ሲያስቸግረን የነበረው መሰረተ ልማት ላይ በምናለማበት ሰዓት የመንግስት ሰራተኞች መጥተው የሚያርፉበት የሚመገቡበት ቦታ በማጣት ሁሌ ችግር ሆኖብን ነበርና ለዚህ ጥናት ስናደርግ ገበያ እንደሚያስፈልገን ተነጋግረን የገበያ ቦታ አስፈቅደናል። ገበያ ልማት እና ከተማ ነክ አካባቢውን ከተማ ነክ እንዲሆን ገበያ ልማቱን ለማስፈቀድ ቀላል ውጣ ውረድ አይደለም የተደረገው። ምክንያቱም የመጀመሪያው ችግር ጭንጎ ላይ ያለው ክፍት ቦታ ስለሌለን፣ ሰፊ ቦታ የተቀመጠ ስለሌለን በዚህ ምክንያት በጣም እንግልት ደርሶብናል። ስለዚህ አሁን ባለው ቦታ ይጀመርና ወደፊት ህዝቡ ሲገባው ራሱ ወደ ከተማ ነክ ይቀየራል በሚል በተፈቀደው ቦታ ወፍጮ ቤቱ ባለበት ወደ ሰጠና መውረጃ አካባቢ ባለችዋ ክፍት ቦታ እስከ ሄዶ እስከና ሀድራ አልዬ ሰፈር ድረስ የገበያ ልማት ቦታ አስፈቅደናል። ይሄ ገጠር ያለውም እዚህ ያለው ማህበረሰብ ንቁ ተሳትፎ ማድረግ አለበት። የተለያየ ለቤተሰቡ የተለያየ አይነት ሸቀጣ ሸቀጥ ሊሆን ይችላል፣ ምግብ ቤት ሊሆን ይችላል፣ የተለያየ አይነት ስራ መስክ መክፈት ይችላል በዛ ቦታ ላይ። ይሄ ልማት ማህበር አባላት በግልም ሆነ በጋራ ተጣምሮም ይሁን ቦታ ይሰጠዋል። ተጣምሮ ቢችል በግሉ ለቤተሰቡ ስራ መስክ መክፈት ይችላል። አዲስ አበባ እንደምታዩት ውጥረት ውስጥ እየገባች ነው። ከተማችን ሀገራችን በስራው ዘርፍ ላይ ውጥረት ውስጥ እየገባ ነውና ሁላችሁም ለዚህ ንቁ ተሳትፎ አድርጉልን። በመጨረሻ ያለን እቅድ ጤና ጣቢያ አሁን ባለን አቅም የሚቻል ሆኖ ስለላገኘ ነው። ሁለት እግር አለን ተብሎ ሁለት ዛፍ አይወጣምና እነዚህን የጀመርናቸውን ልማቶች ካጠናቀቅን በኋላ እፎይታ አግኝተን ወደ ጤና ጣቢያ ፕሮጀክት እንዞራለን። ጤና ጣቢያን በሚመለከት
እኛ አሁን እንደ ትምህርት ቤቱ እንደገነባ ነው ወደፊት የጤና ጣቢያውን ብሎክ ብንገነባ መንግስት ለጤና ጣቢያው የሚሆን ማቴሪያሎች ያቀርብልናል ብለን እናስባለን። ያም ካልሆነ ተራድኦ ድርጅቶችን ተጻጽፈን ወይም በምናገኘው አጋጣሚ ለጤና ጣቢያው የሚሆነውን ነገሮች እናመቻቻለን። ሁለቱ ለሴቶች ለብቻ ለወንዶች ለብቻ የአልሙኒየም በር ዘመናዊ ሽንት ቤት የገነባ ነው። የሄዳችሁ ሰዎች ሁላችሁም እንድትጎበኙት እንጠይቃለን። በዚህ አጋጣሚ የልማት ማህበሩ የሰራቸውን ስራዎች ጥፋት ቢኖርም ስተት ቢኖርም ጎብኝታችሁ አይታችሁ አስተያየት እንድሰጡ እንፈልጋለን። ከመድረክ ከዚህም በኋላ ደግሞ አስተያየት ሲኖር ሐሳብ እንድሰጡ እንፈልጋለን። አሁን የተሰሩ ስራዎች ይሄን ይመስላል። እኛ ኢንሻአላህ ልማታችን እንግዲህ በአንድ አስተዋሳለሁ በአንደኛ ወር 2016 አላህ ይራሙ ዘይኑ ቤት ያን የተጀመረው ትልቁ ቀድሞ ሚሊክ ተጣምረን የልማት መሰረት የተጀመረው ከዛ ቀን ጀምሮ የገቢ ማሰባሰብ ፕሮግራም ተጀምሯል። አንደኛ በነጋዴዎች በ50 ሺህ ብር የወጣ ገንዘብ አለ፣ የተዋጣ ገንዘብ አለ፣ ከድርጅቶች የተዋጣ አለ፣ ከማህበራት የተደራጀ ገንዘብ አለ። ያን የማህበራትና 50 ሺውን ወደ ቴሌቶን ውስጥ አካተናል። አሁን የሚያቀርበው በተካተተው ሁኔታ ጠቅላላ ከተሳስ 14/4/2016 ኡማ ሆቴል ቴሌቶን ገቢ ከተነየተው ገንዘብ ገቢን በተመለከተ ነው። አንደኛ ተሳስ 14/4/2016 ኡማ ሆቴል ንያ ገቢ የተደረገው ገንዘብ መጠን 7,946,100 ብር ገቢ ሆኗል። የካቲት 2 6ኛ ወር 2016 አየር ጤና የወጣቶች ቴሌቶን በተደረገበት 789,216 ብር ገቢ ሆኗል። ጠቅላላ በሁለቱ ቴሌቶኖች እና ገቢ ተብሎ የጭንጎ ልማት ማህበር ጀምዓው አዋጣ ገንዘብ በልማት ማህበሩ አካውንት ገቢ ሆኖ የነበረው ገንዘብ በድምሩ 8,735,313 ብር ገቢ ሆኗል። ቀጥሎ ወጪን በተመለከተ ለትምህርት ቤት ግንባታ ሁለቱም ብሎክ ግንባታ እቃ አቅርቦት 5,929,084 ብር ለሁለቱ ብሎክ ኮንትራክተር የተከፈለ ኮንትራክት ለያዘው ባለሙያ የተከፈለው 961,048 ብር የሁለቱ ብሎክ በድምሩ የሁለቱ ብሎክ ብቻ ስለሰራለ በምክንያት ሁለቱ ብሎክ ብቻ የጨረሰው ብር 6,025,232 ብር የሁለቱ ብሎክ ወጪ ማለት ነው። ሶስተኛው ሁለቱ ሽንት ቤት እቃ አቅርቦትና ኮንትራት ሰራተኞች አንድ ላይ 916,680 ብር አውጥተናል። ለሽንት ቤቱ ቅድም ተገልጿል። ዘመናዊ ሽንት ቤት ነው የሰራው፣ ስታንዳርዱን የጠበቀ ነው ያወጣል። አራተኛ ለውሃ እና ለወፍጮ ቆጣሪ ማስገቢያ ማብራቱ ጠቅላላ በጭንጎ ላይ ከተዘረጋ በኋላ ማብራት ዝርጋታውን ሁለት ትልልቅ ቆጣሪዎች ስሪ ፌዝ ማስገባት ስላስፈለገ አንደኛ ለውሃው፣ ሁለተኛ ለወፍጮ ስሪ ፌዝ አክቲቭ ሪአክቲቭ የሆነ ቆጣሪ ለማስገባት ክፍያ 732,601 ብር ህጋዊ በሆነ ደረሰኝ ለማብራት የተከፈለ ነው። ሌላው ለጭንጎ ማብራት ለማስገባት ፕሮሰስ ለማድረግ የተለያዩ ፕሮሰሶች አሉ። ያ ማብራት እኛ ጭንጎ ላይ ሰፍሮ መስመር እንዲይዝ ብዙ ፕሮሰሶች ተደርገው ያ ፕሮሰስ 341,900 ብር ወጪ ይሆናል። ስድስተኛ ለወፍጮ ቤት ግንባታ ለአሸዋ፣ ለድንጋይ፣ ለሲሚንቶ ለተለያየ ነገር የወጣው ለሲሚንቶ ለአሸዋ ቤቱን ለመገንባት 100 ሺህ ብር ወጥቷል። ለወፍጮ ዕቃ ቋት፣ ዲናሞ፣ ድንጋይ የተለያየ የአክሴሰሪዎችን ሁሉ ያጠቃለለው 418,900 ብር ወጪ ተደርጓል። ሌላው ቅድም ወንድማችን የገለጸው 8ኛ ከበሌሳ ቢላሎ መንገድ ስራ ፕሮጀክት በጥምር ኮሚቴ ከጭንጎ 200 ሺህ ከጅሮ 200 ሺህ ከቀዴ 200 ሺህ ከመንደልቹ 200 ሺህ በሚወጣ ገንዘብ ላይ የኛ ኮታ 200 ሺህ ነበር። ይሄን በጭንጎ ጀምዓ ስም ገቢ አድርገን መንገዱ አሁን ያለበትን ደረጃ ደርሷል። ሂሳቡን ስናወራርደው ገቢያችንና ወጪያችን ስናወራርደው ገቢያችን 8 ሚሊዮን ከላይ እንደቀለ 8,735,313 ብር ሲሆን ወጪያችንም 8,735,313 ብር ነው። ቀሪ ገንዘብ አካውንታችን ላይ የለም። አካውንቱ ብቻ ነው ያለው በአሁኑ ጊዜ።
አካውንቶች አሉ። አላሁ አክበር። ይሄ ነው አሁን ያለ ወጪያችን ሲናወራረን። ሌላው መጨረሻ ላይ አንዱ የሚገልጸው በኡማ ሆቴል ከተነየተው ገቢ ያልሆነ ገንዘብ ኡማ ሆቴል ተነይቶ ገቢ ያልሆነ ገንዘብ ምን ያህል ገንዘብ ውጭ አለ ብለን ስንገምት 6 ሚሊዮን 6,61,500 ብር ያህል በጀማዓው ህዝብ ላይ ያልገባ ገንዘብ አለ ማለት ነው። እንግዲህ የሂሳብ ሪፖርታችን ይሄን ይመስላል እና ልማታችንን ጨርሰናል አልጨረስንም፣ ያው ካለው እንትን ተረታችሁታል። መርሐባ ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ ያው በዚህ መልኩ ስንገናኝ ያለው አጋጣሚ ሁላ መጠቀም ነው፣ ለሀይር ነገር መጥራት ነው። እንግዲህ ስራችን ትልቁ ስራችን። በመጀመሪያ ስሜ ባህሩ አባስ እባላለሁ። የሀሩን ሚዲያ አጠቃላይ ኢትዮጵያ ውስጥ ያሉ ስቱዲዮዎች በኃላፊነት እንግዲህ አቅማችን በቻለው አላህ ባገራልን ልክ ሚዲያውን በሀገር ውስጥ በኃላፊነት እያገለገልን እገኛለሁ። በቅድሚያ ከዛ በመቀጠል እንግዲህ ዛሬ በዚህ መልኩ ተሰብስበን በዚህ መልኩ ሀይር ስራ ለመስራት ለመወያየት ላበቁን ይሄ የጭንጎል ልማት ማህበር እንዲሁም ደግሞ ለሀጂ አህመዲን ጀዛኩሙላ ሀይር ማለት እወዳለሁ ሁላችሁንም። ይሄን እድል ደግሞ መተን እንደ ሀሩን ሚዲያ እዚህ ጋር ያለው ነገር ምንድን ነው? ሀሩን ሚዲያ ጀስት አሁን ዋና ስራችን ዋና ውይይታችን የጭንጎል ልማት ማህበር ነው። ግን በዚሁ አጋጣሚ ደግሞ ከመጣን ከተሰባሰብን አይቀር ደግሞ ሀሩን ሚዲያ ማን ነው፣ ሌሎችንም እንደዚህ ሀይር ስራዎች መወሳት ስላለባቸው ነው በዚህ መልኩ እያወራን ያለ ነው። ስለ ሀሩን ሚዲያ ስመጣ እንግዲህ ስለ ሀሩን ሚዲያ እንደዚህ ነው ብዬ ብዙ ዝርዝር ነገር ማውራት የሚያስፈልገኝ አይመስለኝም እና ብዙዎቻችሁ ሀሩን ሚዲያ ትከታተላላችሁ ብለን እናስባለን። በተለይ ደግሞ አካባቢ ላይ ካለው ከባድ ችግር አንጻር ትከታተላላችሁ። ያው የተወሰነች ነገር ለመተዋወስ ያህል ነው። እንደምታውቁት ሚዲያው ከዛሬ 8 ዓመት በፊት በወንድም አብድራሂም አሜሪካ ሀገር የመጀመሪያው ስቱዲዮ አድርጎ ነው ምስረታ የተጀመረው ሀሩን ሚዲያ። አሁን 8ኛ ዓመት አልፏል። ዲሲ ላይ የመጀመሪያው ስቱዲዮ ከተከፈተ በኋላ አዲስ አበባ ላይ ሁለተኛ ስቱዲዮ ተከፍቷል። ከዛ በመቀጠል ደግሞ ደቡብ ላይ ደግሞ ልክ እናንተ ዙሪያ ያለበት ቦታ ላይ ሀዲያ ላይ ሀላባ ላይ መሰረት አድርጎ ስቱዲዮን ከፍቷል። ምንም እንኳን ሀላባ ላይ መሰረት አድርጎ ይከፈት እንጂ አጠቃላይ እዛ ዙሪያ ነው እየሰራ ያለው። ይሄ እንደ ደቡብ ስቱዲዮ ነው። ሀሩን ሚዲያ በአጠቃላይ እንደ ሀገር በሁሉም አቅጣጫ ሙስሊም ማህበረሰብ የማንቃት ክፍተቱን የማሳየት የመረጃ ክፍተት ለመሙላት ከፍተኛ ጥረት እያደረገ ይገኛል። ያው ትረዱታላችሁ። በየትኛው አቅጣጫ ስራዎቻችን እንሰራለን። የኢትዮጵያ ሙስሊም በአጠቃላይ ሀገር ውስጥም ከሀገር ውጭም ያለው ማህበረሰብ ይሄ ክፍተቱን የሚዲያ ክፍተት ለመሙላት ተብሎ ነው የተቋቋመው ሀሩን ሚዲያ። በዋናነት የዜና የመረጃ ሚዲያ ነው። ይሄ ሜይንሊ ፎከስ የሚያደርገው ዳዋ ላይ አያደርግም። ያው የተወሰኑ ከዛ ጋር ሊሄዱ የሚችሉ ነገሮች እናስገባለን። ግን ይሄ ማህበረሰብ ብዙ የመረጃ ክፍተት አለበት፣ መንቃት አለበት፣ ማወቅ አለበት። ሀገር ላይ ያለው ሪሶርስ ምንድን ነው? ምን አይነት ኦፖርቹኒቲዎች አሉን? እነዚህ ኦፖርቹኒቲዎች ደግሞ እንዴት ነው ወደ ጥቅም ማዋል የምንችለው? እኛም እንደ ሀገር እንደ ዜጋ ሀገር ውስጥ ካለው ነባራዊ ሁኔታ ካለው ሪሶርስ አንጻር እኛ እንዴት መጠቀም እንችላለን? እንደምታውቁት ወቅቱ በጣም 21ኛው ክፍለ ዘመን የቴክኖሎጂ ዘመን ነውና በዚህ ዘመን በመረጃ ጠንካራ ካልሆንን እርስ በርስ ካልተሳሰርን ያለን ሪሶርስ ካልተጠቀምን እንደ ሀገር ደግሞ አስተዋጽኦ ማድረግም ካልቻልን እንግዲህ ለ100 ዓመት ከዛ በላይ ማለት ይቻላል ሙስሊም ማህበረሰብ ያው ማርጂናሊ ተደርጓል። እንደምታውቁት ብዙ ክፍተቶች አሉበት። በኢኮኖሚው፣ በፖለቲካው፣ በማህበራዊ ጉዳይ ራስን በማብቃት በሁሉ ረገድ ተገልለና ትንሽ ማርጂናላይዝ ተደርገን ያለ ነውና ያንን ጋፕ ለመሙላት እንደዚህ የሚዲያ ጠንካራ ሚዲያ ያስፈልጋል። የመረጃ ሚዲያ ያስፈልጋል። ሚዲያው ከሌሎች ሚዲያ ምናልባት ከዱዓ ላይ ፎከስ ካደረጉ ሚዲያዎች ይሄኛው የሚለየው የመረጃ ነው። ስሩአውት ኢትዮጵያ ሙቭ ማድረግ አለበት። ሁሉም ቦታ ስቱዲዮ ያስፈልጋል። አሁን አንደኛው የመጀመሪያ ስትራቴጂያችን ያ ስትራቴጂ ደቡብ ላይ የተከፈተው ደቡብ ስቱዲዮ ሁላችሁም በቅርብ ታውቁታላችሁ ብዬ አስባለሁ። በእነ አብዱልመጂድ የሚመራው የደቡብ ስቱዲዮ ሀዲያ፣ ካምባታ፣ ስልጤ እዛ ኦሞ ታች ድረስ ሄዶ ብዙ ስራዎችን ሚዲያው አቅም በቻለ መጠን ትላልቅ ስራዎች እየተሰሩ ይገኛሉ። ደቡብ ላይ አሁን ሀሩን ሚዲያ ሄዶ ዘገባ ሊሰራ ነው ከተባለ ኢቭን ባለስልጣናቶቹ ጭምር ይቅር እስከ ማለት ደረጃ ደርሰዋል። በአሁኑ ሰዓት በቃ አትስሩት እኛ እናስተካክላለን እየተባለ ነው። ይሄ የሚዲያ ተጽዕኖ ነው እና ሚዲያው በዚህ ደረጃ ማህበረሰብ ለማንቃት ቆርጦ የተነሳ እስካሁንም ይሄ ለ1 ዓመት ለ2 ዓመት ሳይሆን ለ8 ዓመት ይሄንን ኢስቲቃማ ቀጥሎ እየዘለቀ ያለ ሚዲያ ነው። ይሄ ሚዲያ አሜሪካ ሀገር ሲቋቋም ኮሚኒቲ ሚዲያ ተብሎ የተቋቋሙ ማለት የአንድ ግለሰብ የሁለት ግለሰብ 3-4 ሰዎች ኦን የሚያደርጉት የግል ቢዝነስ አይደለም። አብዱራሂም መስራች ይሁን እንጂ እንኳን አብዱራሂም ደሞዝተኛ ነው።
ቦርድ አለ አሜሪካ ሀገር፣ በዛ ቦርድ ደሞዝ ይከፍላል። እኛ እንደ ሀገር ውስጥ እኔም እንደ ሀገር ውስጥ እንግዲህ መጀመሪያ ፎካል ፐርሰን እኔ ነኝ። እኔ ሼር የለኝም፣ አክሲዮን የለኝም። ይሄ ሚዲያ ኮሚኒቲ ሚዲያ ተብሎ ነው የተመሰረተው። ደቡብ ላይ ስቱዲዮ ሲከፈት ከሚዲያው ኢንቨስት ተደርጎ አይደለም የተከፈተው። ኮሚኒቲ ሰብስበን ነው ይሄ ያስፈልጋል። ኢንተርናሽናል የሆነ ፕላትፎርም በዓለም አቀፍ ደረጃ ሰው ሊከታተለው የሚችል ፕላትፎርም የተዘጋጀ ፕላትፎርም አለ። ስለዚህ ይሄ ፕላትፎርም ተጠቀሙበት ብለን የአካባቢ ማህበረሰብ ሰብሰብ አድርገን የሀዲያም ሀላባም ያሉ ሰዎች ብዙዎቹ ሰዎች ተሳትፈው እንግዲህ የገባቸው ያወቁ ሰዎች አላህ ሀገር ያላቸው ሰዎች ተሳትፈው ሚዲያው ሊቆም ችሏል። ከዛ በኋላ በጣም ትልቅ ለውጥ ነው የመጣው እዛ አካባቢ እንደምትረዱት። እንግዲህ አሁን እዛ ላይ የተፈጠሩ ነገሮች አንድ በአንድ እንደዚህ ተፈጥረዋል፣ እንደዚህ ተሰርቷል፣ እንደዚህ ተሰርቷል ብዬ ረጅም ሰዓት ማውራት እችላለሁ። በተለይ ሀዲያ ላይ ከ2014 2015 ጀምሮ ትላልቅ ይሄ ንቅናቄ ተፈጥሮ ነበር ታውቃላችሁ። ያኔ ሀሩን ሚዲያ እንደ ሚዲያ ከኋላ ሆኖ ነው ሲያግዝ የነበረው። ያኔ የደዋ ዘርፍ ያንን ንቅናቄ ለመፍጠር ማለት ነው። ስልጤ ላይ የተፈጠሩት ትላልቅ ችግሮች እና ሀገር የተፈጠሩ ችግሮች በሀሩን ሚዲያ ነው ችግሮቹ በደንብ እንዲወጡ የተደረገው። ታውቃላችሁ የጎርፍ አደጋ ታውቃላችሁ። ቅበት ላይ የተፈጠረው ችግር በጣም ትላልቅ በክርስቲያኖቹ ትላልቅ የእምነት አባቶች እርዳታ ይዘው መሄድ የጀመሩበት ሰዓት ነበር። ክርስቲያኑ ተበድሏል ተብሎ በኋላ ላይ ያ ነገር ትክክል አለመሆኑ የታወቀው ሀሩን ሚዲያ ላይ በተደጋጋሚ ዜናዎች፣ መረጃዎች እዛ ቦታው ላይ 5፣ 6፣ 7 ዘገባዎች ከተሰሩ በኋላ ነው ያ ነገር እውነት አለመሆኑንና እውነት ሙስሊሙ አጥፍተዋል አጠፋ የሚለው ነገር የታወቀው። በኋላ ክርስቲያኑ የሆኑ ሰዎች ጭምር እውነታውን ነው የተረዱት። እና እንደዚህ አይነት ሚዲያ ያስፈልጋል። ይሄ እንደዚህ አይነት ዓለም አቀፍ ሚዲያ ያስፈልጋል። እንደምታውቁት ሀሩን ሚዲያ ሶሻል ሚዲያ ላይ መሰረት አድርጎ እየሰራ ነው የሚገኘው። ጠንካራ የሚዲያ ፖሊሲ ያለው ዘር ላይ ብዙ መሰረት አያደርግም። ማለት አንድ አካባቢ ላይ መሰረት አድርጎ አይደለም የሚሰራው። የኦሮሞ ነው፣ የአማራ ነው፣ የደቡብ ነው ምናምን ምስራቅ ነው። ይሄ በጣም ሚዲያው ላይ ይሄንን ስትራቴጂ በጣም ጠብቀን ወይ ደግሞ ያንን ላይን አስምረን ነው የምንሄደው። ሀሩን ሚዲያ የኢትዮጵያ ሙስሊም ነው ዛሶል የትም ቦታ ላይ ችግር ካለ እንሄዳለን። ጎንደርም ሆነ ትግራይም ሆነ የትኛውም ቦታ ላይ ሄደን አቅማችን በፈቀደው ልክ እንሰራለን። ስለዚህ ዘር ላይ መሰረት አያደርግም ሀሩን ሚዲያ። ሌላ ከዛ ውጪ አሁን በሙስሊሙ ዘንድ ራሱ መከፋፈል አለ። ይሄ መከፋፈሉ ራሱ እንደ ሚዲያ ብዙም ፕሮሞት አናደርግም። የግል ሀሳቦቻችን አሉ፣ የግል የምናምንባቸው አካሄዶች አሉ። ግን ያ ብዙም እንደ ሚዲያ መንጸባረቅ የለበትም። ሙስሊሙ ዩናይት መሆን አለበት፣ በልዩነትም አንድነቱም አጉልቶ መውጣት አለበት የሚል እሳቤ ስላለ ብዙ የፊርቃ ጉዳዮች፣ የልዩነት ጉዳዮች ሚዲያው ላይ እንዲሸራሸሩ አንፈልግም። ከዛ ውጭ ፖለቲካው ላይ በፍጹም በቻልነው አቅም ፖለቲካ ደጋፊ ነቃፊም አንሆንም። በጣም ላይናችን ጠብቀን ነው የምንሄደው። አንለስ ኢን አዘርዋይስ ይሄ ሙስሊሙ በፖለቲካው አፌክት ካልሆነ በስተቀር ሙስሊሙ አፌክት ከሆነ ምን እናደርጋለን? የጎንደሩ ኬዝ ታውቃላችሁ። የስልጤ ላይ አሁን ሀዲያ ላይ እየተፈጠሩ ያሉ ኬዞች ለእኛ ሪስክ እየሆኑ ነው የምንሰራቸው። በማንኛውም ሰዓት ሚዲያ ላይ ሊደርስ የሚችለው ነገር ያንን ሁሉ ሪስክ ወስደን ነው የምንሰራው። ሚዲያው ላይ አይደለም የመዝጋት አለ እኛም ላይ ራሱ የተለያየ አደጋ ሊደርስ ይችላል ብለን ነው የምናስበው። ግን ይሄንን ስንሰራ ሀሩን ሚዲያ በመላው አገሪቱ መረጃዎች ሲሰራ በጣም በጥንቃቄ ትክክለኛ መረጃ ያላቸው የተከሰቱ ነገሮች በማስረጃና በመረጃ አስደግፈን ነው የምንጽፈው፣ የምንሰራው፣ የምናቀርበው። ይሄ ሩመር እንደዚህ ተፈጥሯል እንደዚህ ሊሆን ይችላል እያለን አናወራም። ከዛ አንጻርም ነው አንደኛ ይሄ የመረጃ የማቅረብ ፖሊሲያችን ስትሮንግ ነው። እንደ አክቲቪስት አይደለም እኛ የምንሰራው። በጣም ራሱ የቻለ ጠንካራ ሚዲያ ወደፊትም መሰረት ነው እየጣለን ያለ ነው። እንደምታውቁት 3 ስቱዲዮዎች አሉ። በእነዚህ 3 ስቱዲዮዎች ወደ 21 እስከነ ሰፖርቲቭ ስታፍ 21 ስታፎች አሉ። ይሄ መስዋዕትነት ነው እየተጠየቀ ነው እየሰራን ያለ ነው እና ጠንካራ የሆነ የሚዲያ ፕላትፎርም ክሬት እያደረግን ነው። ትላልቅ ስራዎች ተሰርተዋል። ይሄ ዝም ብሎ የመጡ አይደለም። ሀይቃ የምንሰራባቸው ኢንቫይሮንመንቶች ለዚህ ምቹ ባልሆነ ሁኔታ ነው 10 ኪሎ ሜትር 15 ኪሎ ሜትር በእግር እየተካሄደ መሬት ላይ እየተተኛ ያው የእኛ ልጆች ያውቃሉ ሀዲያ ላይ ሄደው አመቺ ባልሆነ ሲቹዌሽን ላይ እየሰሩ እንደሆነ ሪስክ ወስደው እየሰሩ እንደሆነ ታውቃላችሁ ብዙዎቻችሁ። እና ይሄ በጣም እኛ ያው ሚዲያው በተቻለ አቅም ኡማውን ማገልገል አለበት መስራት አለበት ከሚል አንጻር ለኡማው ክፍተት መሙላት አለብን ከሚል አንጻር እየታገልን ያለ ነው። አፍተር ኦል ሚዲያው በዚህ ፖሊሲ በዚህ እንቅስቃሴ እየሰራ መጥቶ አሁን ተቀባይነቱ በጣም ከፍ ብሏል። ሚዲያው እንደምትረዱት ሀሩን ሚዲያ የሆነ መረጃ አወጣ ማለት በጣም ኢቭን በሙስሊሙ ዘንድ አይደለም በመንግስትም ዘንድ ነን ሙስሊም በሆኖች ማህበረሰብ ዘንድ ትረስት ክሬት እያለ ይሄ ተአማኒነቱ ከፍ ብሏል። በተቻለን አቅም እውነታነቱን መሰረት አድርገን ስለምንሰራ ማለት ነው። ይሄ ሚዲያ አሁን ሰዓት ትላልቅ ስኮላሮች፣ ምሁራኖች፣ የሙስሊም መሪዎች፣ ዲያስፖራዎች ነው የሚከታተሉት።
ብዙ ተከታታይ በጣም ይሄ ሚሊየንስ 2 ሚሊዮን 3 ሚሊዮን 10 ሚሊዮን ተከታታይ ኖሮን አይደለም፣ ግን የሚያዩ ሰዎች ተጽዕኖ ፈጣሪ ሙስሊሙ ላይ ኮንሰርንድ የሆኑ መሪዎች ስኮላሮች ናቸው እና እንደዚህ ተጽዕኖ ፈጣሪ ሰዎች ናቸው ሚዲያው የሚከታተሉትና ከዛ አንፃር የሚዲያው ቫልዩ ደረጃ ከፍ ብሏል፣ ስታተሱ ከፍ ብሏል። ግን ዞር ብለን መተን በደንብ ሚዲያውን ስናይ ደግሞ የሚዲያው ይሄ ካፓሲቲ ላይ አቅም ግንባታ ላይ ፋይናንስ ላይ ያለው ስንመጣ ግን በጣም በጣም ዝቅተኛ የሆነ አንድ የኢትዮጵያ ሙስሊም ሚዲያ ነው ብለን ከምናስበው አንፃር በጣም በታች የወረደ ወይ ደግሞ ማሳየት ማንችለው አይነት ሲቹዌሽን ላይ ነው ያለነው። አይቃ ነው የምላችሁ። ይሄን ያህል ስራዎች እየሰራ አንድ ትራንስፖርት መኪና የለውም። ይሄን ያህል ስራዎች እየሰራ በጣም ዘመናዊ የሆነ የሚዲያ መሳሪያዎች የሉት። እኛ ጋር ምንድን ነው ያለው? ትጋት አለ፣ እውቀት አለ፣ ነይቶ መስራት አለ። ከፋይናንስ ይሄ ወደ ፋይናንስ አተኩሮ አለመስራት አለ። ማንኛውም ሰው የትም ከጠራን ስንት ከፍለላለህ አይደለም ብለን የምንጠይቀው። ችግሩ ምንድነው? የት ነው የተከሰተው? ምንድነው የተከሰተው ብለን ነው የምንጠይቀው። ከዚህ አንፃር እነዚህ ጠንካራ ጎኖች ስላሉ ማህበረሰቡ ትረስት ስላደረገው ነው እንጂ ኤግዚስታንሱ ግን በጣም ችግር ላይ ነው ያለው። መጨረሻ ወደዚህ ነው የምመጣው። ይሄ ሚዲያ እንዴት እናሻግረው፣ እንዴት ጠንካራ እናድርገው የሚለው ነገር የሁላችሁም አይምሮ ላይ ሊገባ ይገባል። ዛሬውኑ የሆነ ነገር ፍጠሩ የሚል ሀሳብ አይደለም። ለረጅም ጊዜ ሚዲያው በዚህ ደረጃ ተረታችሁት። ይሄ ሚዲያ ለሀዲያ ህዝብ፣ ይሄ ሚዲያ ለስልጤ ህዝብ፣ ይሄ ሚዲያ ለደቡብ፣ ይሄ ሚዲያ ለኢትዮጵያ ጠቃሚ ሚዲያ መሆኑን ተረታችሁ ይሄ ሚዲያን ከፍ ማድረግ ግዴታችን ነው። እንደምታውቁት አሁን ያለንበት ወቅት በጣም ከባድ ሁኔታዎች እየተፈጠሩ ነው። ምናልባት አሁን ስናየው ምቹ ሁኔታዎች እንዳሉ ይመስለናል፣ ግን ከኋላ በደንብ ዲቴይል ስናያቸው ደግሞ ክፍተቶችም አሉብን። ነን ሙስሊም የሆኑ ሰዎች ምን ያህል ሚዲያ መስርተው ምን ያህል ተቋም መስርተው እየሄዱ እንደሆነ በመረጃ እኛ ጋር ሪሰርቾች ይሰራሉ። ይሄ መረጃ ከማድረስ ባለፈ ነን ሙስሊም የሆኑ አካላቶች በንግዱም በሚዲያውም በተለያየ ዘርፍ እንዴት እየሰሩ ነው የሚለው ነገር ስናይ በጣም ያሳስበናል። ሁላችሁም ይሄንን በደንብ ተረታችሁ ሚዲያውን በቅርበት ልትደግፉ ልታግዙ ይገባል። በቅርቡ እኛ ይሄ ሚዲያው የሚደገፍበት የሚያድግበት መንገድ እየፈለግን ስለሆነ ከዛ አንጻር በደንብ ልትረዱን ልታግዙን በቅርበት እያንዳንዳችሁ ጋር እንመጣለን። ላይኖች ክሬት እናደርጋለን። እያንዳንዱ ሰው ጋር እንዴት እንድረስ የሚለው ነገር ስለምንመጣ ይህንን አዌር ሆናችሁ በቀጣይ ባሉ ጊዜያቶች ቪዲዮም የተለያዩ ሚዲያውን የሚያስተዋውቁ ተጨማሪ መረጃዎች ወደ እናንተ እናደርሳለን። ጀዛኩሙላህ ኸይር። ብዙ ጊዜ ወሰድኩኝ፣ እንግዲህ ስሜታዊ ሆኜ ነው፣ አፉ በሉኝ፣ ጮኩባችሁ። ጀዛኩሙላህ ኸይር ሁላችሁንም። ሀሩን ሚዲያ ከኛ ጋር አብሶ ከጭንጎ ትግል ጋር ከተያያዘ ትልቁን ድርሻ የአንበሳውን ድርሻ ከኛ ጋር ታግሏል። እንደ ግል አብዱሬን በጣም በዚሁ ላመሰግነው እወዳለሁ። ወንድሞችንም በሀሩን ሚዲያም አብሮ የሚሰሩ የነበሩ ወንድሞች ዛሬም ከካሜራ ውጭ መላያቸው ወንድሞች አሉ እና ትልቁን አስተዋጽኦ ነው ያደረጉት። የሚዲያን አቅም እኛ እንደዚህ ብለን የምናወራው አይደለም። ምክንያቱም የትኛውም ዓለም ጫፍ ላይ ሆኖ ሰው ሀሳቡን ችግሩን በቀላሉ ቤቱ ሆኖ የሚያይበት እድል ነውና በጣም 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 ነው የምናመሰግነው በጭንጎ ልማት ስምና በጭንጎ ህዝብ እንደግል እኔም በጣም አመሰግናለሁ። ሌሎችንም አቡ ዳውድንም ሌሎችንም በዚሁ ከሀሩን ሚዲያ ጀርባ የሚሰሩትን አመሰግናለሁ። ይሄን ለማመስገን ነው ፊት ለፊታችሁ የመጣሁት። ዛሬ ለየት ይላል። ሻህ አህመድ የሰራው ስራ ይሄን በጣም የሚደነቅ ነው። ሁሉንም በጀማው ስም አመሰግናለሁ። ጀዛሁላህ ኸይረን። ሰላም አለይኩም። አላሁ አክበር። ወላሂ እኔ በጣም ነው ፈርሕቱ ደስ ያለኝ። ያው እኔም ኡስታዝ ኡስማንም ሸዘይኔም የተገናኘ ነው። ያው ተፍሲል ማብራሪያ ውስጥ አልገባላችሁም። ጉረባ እስላማዊ ድርጅት ከፍተኛ ስራ ይሰራል። አህሎቹ እነሱ ናቸው። ግን የሚሰሩት ስራ አስደስቶኝ እኔም ከነሱ ጋር ተቀላቅለን ለዚህ ፕሮግራም ነበር እዚህ መስጂድ ላይ ፕሮግራም ይዘን አጋጣሚ አረፈረብን። አሁን እንደዚህ አይነት ነገር ደግሞ ስናይ እጅግ በጣም ነው የተደሰትኩት። አብዛኞቹ በእንደዚህ አይነት ነገሮችን ይሰሩ የነበሩ ኤንጂኦዎች ናቸው። የውጭ ድርጅት እየተባለ ነበር። ግን አልሐምዱሊላህ በራሱ በትውልዱ እንደዚህ አይነት ነገር ቀላል ነገር አይደለም። አብዛኛው ሀዲያ አካባቢ በምን እንደተጠመደ ያኔ መቶ ምን እንደነበረ ታውቃላችሁ። አሁን የደረሰው አብዛኛው በእንደዚህ አይነት ጠሪቃ ነው እየተገባ ያለው ማለት ነው። ስለዚህ ወላሂ ልማት ብቻ ሳይሆን የዱንያ ልማት ብቻ ሳይሆን
ይሄ የአኺራም ልማት ነው ማለት ነው። አብዛኛው በዛ ነው እየገቡ እኛ የገባን አይተናል። የሚያም ነገር ነው ያለው ማለት ነው። ስለዚህ ወላሂ የምታወጡት ነገር ትምህርት ቤት፣ ልማት፣ ውሃ ሲባል ያኒ ዱንያዊ የሚያገኙት ነገር ነው። ያ ብቻ ሳይሆን ፊል ሙስተቅበል ለትውልዱም ማለት ነው በእስልምናው ላይ እንዲጸና የሚያደርግ ነገር ስለሆነ ወላሂ ባዶ የተባለውን ነገር ዛሬ ማስደሰት አለብን ማለት ነው። ግልጽ ነው። ባዶ የተባለው ይሄ ጎን ለጎን ዲኑን ነው። ተፍሲል ውስጥ ብዙ መግባት አያስፈልግም። ስለዚህ ይሄ ቀላል ነገር አይደለም። አላህ ሱብሓነሁ ወተዓላ ወማ አንፈቅቱ ሚን ሸይን ፈሁወ ዩኽሊፉ ነው የሚለው። ለማንኛውም ነገር ለመልካም ነገር ብለን ያወጣ ነው አላህ ሱብሓነሁ ወተዓላ ራሱ ይተካዋል ማለት ነው። ግልጽ ነው። ማ ነቀሰት ነው ነብዩ ሰለላሁ ዐለይሂ ወሰለም ሰደቀቱን ቢማሊን ለሰደቃ የወጣች ገንዘብ አትቀንስም ነው ያሉት ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ የምናወጣው ነገር ለራሳችን ነው። ወላሂ ገቢዎች አስቸግሮናል። መንገድ ላይ ስንሄድ ያኒ ደንቡ አስቸግሮናል። ቦሎ ይለናል እያለን ብቻ አዛ ሆነናል። ይሄ ፉርሳው ማለት ነው። እናውጣው እዚህ ላይ ማለት ነው። 67 እናስገባ የነበረው ኮሪደር ልማት ብሎ ስራው ተበላሽቶብን ከአየር ወጥተናል። 5 ዓመት ግራ ገብቶናል። ይሄው ፉርሳው ማለት እናውጣው ሰደቃ ማለት ነው። ለውን ዳው መርዳኩም ቢሰደቃ ብሎ ነብዩ ሰለላሁ ዐለይሂ ወሰለም በሽታ ደግሞ አስቸግሮናል። ስኳር፣ ደቅጥ ብዙ ነገር አለ። ይሄው የአላህ መልእክተኛ ምናሉ ይሄንን ነገር በሰደቃ አክሙት ብለዋል። ስለዚህ ወላሂ እንደዚህ አይነት ነገር ላይ ወደ ኋላ ማለት የለብንም ማለት ነው። ግልጽ ነው። ይሄ ነው ዲኑ ማለት ነው። አሁን ነብዩ ሰለላሁ ዐለይሂ ወሰለም ያንን ዲን እዛ ጥግ ድረስ ያደረሰው ስትመለከቷቸው አሸሩል ሙበሸረን ከተባሉት አብዛኛው ባለሀብት ናቸው። ቢላል እንደዛ ሲታዘብ ሲቀጣ ምን ሲል ነቢያችን ተሰማቸው። አረ ቢላል እዛ ጋር እኮ እየተሰቃየ ነው አሉት። የአላህ መልእክተኛ ለአቡበከር ቢላል እዛ ጋር እየተሰቃየ ነው አሉት። ንግግራቸውንም ሳይጨርስ ሄደ ወዲያው ወደ አቡበከር ቢላል ጋር ሄደ። ከዛ በኋላ ከፈለና ሑራ ወጣው። አውቂያ የሚባል አንድ ነው። ዑመያ ምን አለ? ወላሂ ከዚህ ያነሰ እንኳን ብትል ቢላልን እሸጥልህ ነበር ሲለው አቡበከር ደግሞ 100ን ብትጠይቀኝ አወጣለት ነበር አለ። ሹፍ ቀጠለ። ከዛ 3 4 5 እያለ ሲቀጥል አባትየው ምንድነው የምትሰራው አለው። ቢያንስ ከራስ ብሔር ጎሳዎች ያኒ ከአረቦች ጠንካራ ከጎን የሚሆነውን ሑራ አታወጣም? እነዚህ ባሪያዎች ምን ሊያደርጉልህ ነው ያለው። ላ እኔ የማወጣው ለአላህ ሱብሓነሁ ወተዓላ ነው፣ ለማንም ብዬ አይደለም ለአላህ ነው ማወጣው አለ። ያንንም ማን አስመሰከረ? ነቢያችን ወደ አኺራ ከሄዱ በኋላ ቢላል አዛን ማለት አልቻለም። አሽሀዱ አነ ሙሐመድ ረሱሉላህ ላይ ሲደርስ ያለቅሳል። አልቻለም። የአባበከር አለው በቃ አልቻልኩም፣ ሐቢቤ ወደ አኺራ ከሄዱብኝ በኋላ አልቻልኩም መዲና ላይ መቀመጥና እባክህ ፈቀደልኝ ለቂቄ ልውጣ አለው። ኧረ ተው ያ ቢላል ይለዋል። እኛ ላይ የደረሰ ነው አንተ ላይም የደረሰው እባክህ ሰብር ምናምን ይለዋል። አልቻለም። አንድ ጊዜ ቢላል አቡበከር ሜምበር ላይ ኹጥባ ጁማ ዕለት በወጣበት ቢላል ተነሳ። ያ አባበከር አለው አንተ የገዛኸኝ ለራስህ ከሆነ መዲና ላይ ይቀመጣለሁ፣ ነገር ግን አንተ ሑር ያወጣኸኝ ለአላህ ከሆነ እባክህ ልቀቀኝ ልሂድ አለው። ኧረ እኔ ለአላህ ነው ሂድ አለው። ቢላልም ለቆ ወጣ መዲና። አልቻለማ ሐቢቡን። ስለዚህ ይሄ ምንድነው አቡበከር ለአላህ ብሎ ሁሉ ነፈቃ ያደረገው። የመጨረሻ ዑመር ይከታተለው ነበር። ዛሬ አቡበከርን መቅደም አለብኝ ብሎ ሄደና ግማሽ ንብረቱን ሰጥቶ ቁጭ አለ። አቡበከር መጣ። የአላህ መልእክተኛው ሙሉ ገንዘብ ይኸው ለኢስላም ብሎ አወጣው። ምን ቀረ ሲሉት አላህ መልእክተኛው አለ። አቡበከር ዑመር ምን አለ? ወላሂ ከዚህ በኋላ እሱን አልፎካከረውም አለ። ስለዚህ ወላሂ በራሳችንም አይተናል። ያወጣት ለምስኪን እንኳን ሰጥተህ ስትሄድ አላህ ያላሰብከው ነገር ነው አضعف المضاعف የሚያደርገው። ቅድም ወንድማችን ጠቅሷል። ያለው ሁኔታ ይታወቃል። ሁሉም ያለበት ችግር ግን ፈረጃው እንዲመጣልን ከፈለግን ሰደቃ እዚህ ነገር ላይ ማውጣት አለብን። ስለዚህ ቀብሩን ኑር ያድርግልን። አላህ ሱብሓነሁ ወተዓላ በጀነት ጀነተል ፊርደውስ ይወፍቅልን። ከነቢያችን ሰለላሁ ዐለይሂ ወሰለም ጋር በጀነትም ጎረቤት ያድርግልን። ሌሎችም እንደዚሁ የሞቱትም እንደዚሁ ካሉ አላህ ይርሐማቸው ረሕመተን ዋሲዓ ወየጅዐል ቀብረሁም ረውደቱን ሚን ሪያዲል ጀና። አላህ ሱብሓነሁ ወተዓላ የሁላችንን ሐጃ ይሙላልን። አላህ የሁላችንን ሐጃ ይሙላልን። አላህ እያንዳንዱን ነገር ራሳችን ነው የምናውቀውና አላህ ሱብሓነሁ ወተዓላ ባላሰብነው ጊዜ ፈረጃውን ያምጣልን። ሀም ገሙን ሁሉ ያባርልን። ነቲጃውን ሁሉ በእጃችን ላይ ያድርገው። ወሰላሙ አለይኩም ወራህመቱላህ። ሀሩን ሚዲያም በቦታው በመገኘት ያዘጋጀው ዘገባ ይሄን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን አቀረብን። ወሰላሙ አለይኩም ወራህመቱላህ።